የርግብ አይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች ነው። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርህራሄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርህራሄ ነው። ርህራሄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ 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 ሲያደርገው ምን ዋጮ ነው አይሉ ያዩና አፈር ልብላ አፈር ልብላ አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ነው። ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ምህረት ከምህረት ደረጃ ስለደረሰች ወይም ከርህራሄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝቴ በርህራሄኪ እጹብ ከማስተኪዮ ባሳይነኪ ለጽሙ ከልብ ብሎ በሰዓታቱ የተናገረው እመቤታችን በርህራሄኪ እጹብ ድንቅ በሆነ ርህራሄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርህራሄ ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርህራሄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው።